ሰላም እንዴት ናችሁ? ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ፓርት 2 ይዤላችሁ ቀርቤያለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር አድርጋችሁ እንድትከታተሉ እየጋበዝኩኝ ፓርት 2 ኢኮኖሚክ ሲስተም ምንድነው የሚለውን ዲስከስ የሚያደርግ ኢኮኖሚክ ሲስተም የምንለው የኢኮኖሚ ስርዓት ማለታችን ነው። ዲፋይን ሲደረግ ደግሞ it is a set of organizational and institutional arrangements established to answer basic economic question። ኢኮኖሚክ ሲስተም የምንለው የተቋማዊ አደረጃጀት መሰረታዊ የሆኑ የኢኮኖሚ ጥያቄዎችን የምንመልስበት ነው። መሰረታዊ ኢኮኖሚ ጥያቄ ምንድነው የሚለው ባለፈው what to produce, how to produce ሆም ቱ ፕሮዲውስ የሚለውን አይተናል። እሱን ማለታችን ነው። ኢኮኖሚክ ሲስተሞች እዚህ ውስጥ ዲስከስ የምናደርጋቸው ሶስት ናቸው። የመጀመሪያው ካፒታሊዝም፣ ሁለተኛው ኮማንድ ኢኮኖሚ፣ ሶስተኛው ደግሞ ሚክስድ ኢኮኖሚ። የምንጀምረው ካፒታሊስት ኢኮኖሚ ከሚለው ነው። ካፒታሊስት ኢኮኖሚ እድሜ ጠገብ ኢኮኖሚ ሲስተም ነው ወይም ስርዓት ነው። በ19ኛው ክፍለ ዘመን ይበልጥ የተስፋፋ የኢኮኖሚ ስርዓት ነው። በካፒታሊስት ኢኮኖሚክ ሲስተም የማምረቻ መሳሪያዎች ወይ ደግሞ ሚንስ ኦፍ ፕሮዳክሽን የሚባሉት ለምሳሌ መሬት ሊሆን ይችላል ወይ ፋብሪካ ሊሆን ይችላል የሚያዘው በግለሰብ ነው። ባለቤቱ ማን ነው? ግለሰብ ነው ማለት ነው። ስለዚህ እነዚህ የፋብሪካዎች ወይም ደግሞ መሬት በግለሰብ ከተያዘ ግለሰቡ በሚፈልገው አይነት ነው ምርት የሚመረትበት ማለት ነው። ስራ ፈጣሪው ለራሱ በሚመቸው ምን ላምርት የሚለውን ራሱ ወስኖ ያመርታል ማለት ነው። ይህ እንግዲህ የሚመረተው ምርት ለምንድን ነው? ለፕሮፊት ነው ወይም ደግሞ ትርፍ ለማግኘት ተብሎ ነው የሚመረተው። የመንግስት ሚና ደግሞ እዚህ ውስጥ በጣም ዝቅተኛ ሚኒማል ሮል የሚባል ሚኒማል ሮል የሚባለው ምንድነው? ለምሳሌ ደንብ ማስከበር፣ ጸጥታ ማስከበር፣ የሀገር መከላከያ ሰራዊት ማቋቋም የሚባሉት መሰረታዊ ነገሮች እና ግለሰብ የማይሸፍነውን አንዳንድ ነገሮችን መስራት ነው እንጂ የኢኮኖሚ አክቲቪቲው እንዳለ የሚካሄደው በግለሰብ ነው ማለት ነው። ይህ የካፒታሊስት ኢኮኖሚ ፍሪ ማርኬት ኢኮኖሚ ሌዘስፌር በመባልም ይታወቃል። ፊቸርስ ኦፍ ካፒታሊስት ኢኮኖሚ፣ የካፒታሊስት ኢኮኖሚ ባህሪያቶቹ ምንድናቸው፣ መገለጫዎቹ ምንድናቸው የሚለውን እንመለከታለን። የመጀመሪያው መገለጫ ባህሪ ምንድነው? ራይት ቱ ፕራይቬት ፕሮፐርቲ ይላል። ይሄ ምን ማለት ነው? ግለሰቦች ፕሮፐርቲዎችን ኦን ማድረግ ይችላሉ። የማምረቻ መሳሪያዎችን ለምሳሌ መሬት፣ ፋብሪካ፣ ማሽን፣ ማይንስ፣ የተለያዩ የተፈጥሮ ሚነራሎችን የመሳሰሉትን ግለሰቦች መያዝ ይፈቀድላቸው። ሌላኛው ፍሪደም ኦፍ ቾይስ ባይ ኮንሱመር። ይሄ ደግሞ ምን ማለት ነው? ግለሰቡ ምንድነው የሚሸምተው፣ ምንድነው የሚገዛው የሚለውን ራሱ ነው የሚወስነው ማለት። ስለዚህ አምራቾች ደግሞ የሚያመርቱት ለማን ነው? ለግለሰቡ፣ ለሸማቹ ያን ፍላጎት ለማሟላት ነው። ይሄ ምን ይባላል? ኮንሱመር ሶቨርኒቲ በመባል ይታወቃል። ይሄ ምንድነው? ሸማቹ የራሱን የሚሸምተውን ነገር በራሱ ይወስናል፣ ሉዓላዊ ስልጣን አለው ማለት ነው። ሶስተኛ ፕሮፊት ሞቲቭ ነው። ፕሮፊት ሞቲቭ ምንድነው? እያንዳንዱ ካፒታሊስት ኢኮኖሚ ውስጥ ኢንጌጅ የሚያደርግ ኢንተርፕረነር ወይም ደግሞ ካፒታሊስት ምን ለማግኘት ነው? ገንዘብ ለማግኘት፣ ትርፍ ለማግኘት ነው እንጂ ነፃ የሚባል ነገር የለም ማለት ነው በካፒታሊስት ስርዓት ውስጥ። ኮምፒቴሽን፣ የካፒታሊስት ኢኮኖሚ ሌላኛው ባህሪ ኮምፒቴሽን ነው ወይም ደግሞ ፍክክር ወይ ውድድር ሊባል ይችላል። ስለዚህ አምራቾች፣ ሻጮች እንዲሁም ደግሞ ግለሰቦች እርስ በርሳቸው ይፎካከራሉ ወይም ይወዳደራሉ። አምራችና ሻጭ እንግዲህ ጥሩ ገዢ ለማግኘት ይፎካከራል። ግለሰቦችም ተቀጣሪ ለመሆን የተሻለ ገንዘብ ለማግኘት ይፎካከራሉ። ፕራይስ ሜካኒዝም፣ በካፒታሊስት ኢኮኖሚ ውስጥ ሁሉ ነገር በምንድነው? በፕራይስ ነው የሚለካው። እያንዳንዱ ነገር ዋጋ አለው። የኢኮኖሚ ችግሮች የሚፈቱትም በዚሁ በፕራይስ ሜካኒዝም። ማይነር ሮል ኦፍ ገቨርንመንት፣ በካፒታሊስት ኢኮኖሚ ውስጥ የመንግስት ሚና በጣም ዝቅተኛ ነው ማለት። ይህም የት ላይ ነው? የሀገርን ዳር ድንበር ለመከላከል፣ ህግ ለማስከበር የመሳሰሉትን ጉዳይ ነው እንጂ የኢኮኖሚ አክቲቪቲዎች በአብዛኛው ወይም ደግሞ ሙሉ ለሙሉ በሚባል ሁኔታ ማን ነው የሚሰራው? ግለሰቦች ናቸው። ስለዚህ የመንግስት ሚና ኢኮኖሚ ውስጥ አያስፈልግም የሚል። ሰልፍ ኢንትረስት፣ ሰልፍ ኢንትረስት የምንለው የራስ ፍቃድ ማለት ነው። በካፒታሊስት ኢኮኖሚ ውስጥ እንግዲህ አምራች የሚያመርተው በራሱ ፍቃድ በራሱ ፍላጎት ነው። ሸማችም የሚሸምተው በራሱ ፍላጎት ነው። የመንግስት ሚና ዝቅተኛ ነው በኢኮኖሚ ውስጥ ስላልን አምራቹም በራሱ ፍላጎት ያመርታል፣ ግለሰቡም በራሱ ፍላጎት ያመርታል እንጂ ይህንን አምርት፣ ይህንን ሸምት፣ ይህን ግዛ የሚባል የለም ማለት ነው። ስለዚህ ምንድነው? ሰልፍ ኢንተረስት አለ ማለት ነው። ኢኒኳሊቲስ ኦፍ ኢንካም፣ ካፒታሊስት ኢኮኖሚ አንዱ መገለጫው ምንድነው? የሀብት ልዩነት ነው። ሀብታም ነው፣ ብዙ ብር አለው። ድሃ ደግሞ ሁልጊዜ ድሃ ነው። ስለዚህ በመካከላቸው ትልቅ ልዩነት አለ። ኤግዚስተንስ ኦፍ ኔጌቲቭ ኤክስተርናሊቲስ፣ ኔጌቲቭ ኤክስተርናሊቲ የምንለው ምንድነው? አምራች በሚያመርት ጊዜ የሚያመርተው የተለያዩ ችግሮችን ያመጣል። ለምሳሌ ኬሚካሎች አሉ ወይም ደግሞ የተበላሹ ነገሮችን ወደ ኢንቫይሮንመንት ይለቃል። ስለዚህ ይሄ ምንድነው? ኔጌቲቭ ኤክስተርናሊቲ ነው። አንድ ምርት በሚመረት ጊዜ የሚያመጣው ጉዳት ኔጌቲቭ ኤክስተርናሊቲ ይባላል። ስለዚህ በካፒታሊስት ኢኮኖሚ የኔጌቲቭ ኤክስተርናሊቲዎች አሉ። በተለይ ደግሞ ማህበረሰቡን የሚገዱ የተለያዩ ኔጌቲቭ ኤክስተርናሊቲዎችን ይዞናል። አድቫንቴጅስ ኦፍ ካፒታሊስት ኢኮኖሚ፣ የካፒታሊስት ኢኮኖሚ እነዚህን አድቫንቴጆች ይሰጡናል። የመጀመሪያ ፍሌክሲቢሊቲ ኦር አዳፕታቢሊቲ። የካፒታሊስት ኢኮኖሚ በግለሰብ ስለሚካሄድ ግለሰቦች እንግዲህ የተለያዩ ችግሮች ቢመጡ በራሳቸው መንገድ ፈተው ይሄዳሉ። ይሄ ደግሞ ፍሌክሲብል እንዲሆን ያደርገዋል። ዲሴንትራላይዜሽን ኦፍ ኢኮኖሚክ ፓወር፣ በካፒታሊስት ስርዓት ውስጥ ሁሉም የኢኮኖሚ ውሳኔ የሚወሰነው በመንግስት ሳይሆን በግለሰቦች ነው። ስለዚህ ያልተማከለ ውሳኔ ነው ያለው ማለት። ኢንክሪዝ ኢን ፐር ካፒታ ኢንካም ኤንድ ስታንዳርድ ኦፍ ሊቪንግ፣ የግለሰቦች ገቢና ኑሯቸው እንዲሻሻል የሚያደርግ ነው። ምክንያቱም ኢኮኖሚ ቶሎ ቶሎ ስለሚያድግ የግለሰቦችም ገቢ አብሮ ያድጋል።
ኒው ታይፕስ ኦፍ ኮንሱመር ጉድስ በኢኮኖሚ ውስጥ እንግዲህ ስራ ፈጣሪዎች ስላሉ አዳዲስ ምርቶች ሁሉ ጊዜ ይተዋወቁ። ግሮዝ ኦፍ ኢንተርፕረነርሺፕ በኢኮኖሚ ስርዓት ውስጥ እንግዲህ በካፒታሊስት ኢኮኖሚክ ስርዓት ውስጥ የስራ ፈጣሪዎች በጣም ይበረታቱበታል። ምክንያቱም ሁሉን ነገር መንግስት አይቆጣጠረውም ወይም ደግሞ ኦን አያደርገውም። ስለዚህ የስራ ፈጣሪዎች በብዛት የሚፈልቁበት ነው ማለት። ኦፕቲመም ዩቲላይዜሽን ኦፍ ፕሮዳክቲቭ ሪሶርስስ የማምረቻ መሳሪያዎችን በመጠቀም እንግዲህ የተለያዩ ሪሶርሶችን በአግባቡ እንጠቀማለን። በተለይ ደግሞ በስራ ፈጠራና በቴክኖሎጂ በመታገዝ ሪሶርሶችን በብልህ በሆነ መንገድ ወይም ደግሞ በማይባክን መልኩ እንድንጠቀም ይረዳናል። ሃይ ሬት ኦፍ ካፒታል ፎርሜሽን በካፒታል ስርዓት ውስጥ እንግዲህ ከፍተኛ የሆነ ሀብት ማፍራት አለ ማለት። ምክንያቱም ልቅ ወይም ያልተገደበ ኦነርሺፕ ስለሚፈቅድ ማንኛውም ሰው በኢኮኖሚክስ በመሳተፍ የራሱን የሆነ ጥሪት ማካበት ይችላል ማለት። ዲስአድቫንቴጅስ ኦፍ ካፒታሊስት ኢኮኖሚ ካፒታሊስት ኢኮኖሚ ጠንካራ ጎን እንዳለው እንዲሁ ደካማ ጎን አለው። ይሄ ደካማ ጎን ምንድን ነው የሚለውን እንመልከት። የመጀመሪያው ደካማ ጎን ኢኒኳሊቲ ኦፍ ኢንካም ነው። በካፒታሊስት ኢኮኖሚዎች ጥቂቶች በጣም ባለሀብት የሚሆኑበት፣ አብዛኞች ደግሞ ትንሽ ገንዘብ እያገኙ የሚኖሩበት ነው። ሌላኛው አንባላንስድ ኢኮኖሚክ አክቲቪቲ ነው። በካፒታሊስት ኢኮኖሚ እንግዲህ ማዕከላዊ እዝ የለም። እያንዳንዱ የኢኮኖሚክ አክቲቪቲ ዲማንድ ኤንድ ሰፕላይ በግለሰቦች ነው የሚሄደው እንጂ መንግስት ሁሉንም እኩል እንዲመጣ አያደርግም። የሚሸምተውም የሚሸጠውም በራሱ መንገድ ነው የሚሄደው። ስለዚህ ኢንባላንሶች ይኖራሉ ማለት ነው። ብዙ ሊመረት ይችላል ወይ ደግሞ ብዙ ዲማንድ ኖሮ ጥቂት ምርት ሊኖርም ይችላል። ይሄ ኢምባላንስ የኢኮኖሚክ ችግሮች ናቸው ማለት ነው በካፒታሊስት ኢኮኖሚ። ሌላኛው ኤክስፕሎይቴሽን ኦፍ ሌበር ነው። ኤክስፕሎይቴሽን ኦፍ ሌበር ካፒታሊስት ኢኮኖሚ ውስጥ እንግዲህ አብዛኛዎቹ ሰራተኞች ጥቂት ገንዘብ እየተከፈላቸው ለረጅም ሰዓት የሚሰሩ ናቸው። ይህ የካፒታሊስት ኢኮኖሚ አንዱ ደካማ ጎን ነው። ሌላው ኔጌቲቭ ኤክስተርናሊቲስ ነው። ኔጌቲቭ ኤክስተርናሊቲ የምንለው ምርት በሚመረት ጊዜ የጎንዮሽ አላቸው ወይም የተለያዩ ችግሮችን ማህበረሰብ ላይ ይዞ ይመጣሉ። የጤና ጠንቅ የሚሆኑ ለምሳሌ ፖሊሽን ሊሆን ይችላል። አንድ ምርት በሚመረት ጊዜ ወደ ኤንቫይሮንመንት የሚለቀቁ በካይ ጋዞች ማህበረሰቡ የሚከፍላቸው ናቸው። ይሄ ኔጌቲቭ ኤክስተርናሊቲ ይባላል። 1.6.2 ኮማንድ ኢኮኖሚ ሌላኛው የኢኮኖሚክ ስርዓት ደግሞ ኮማንድ ኢኮኖሚ ይባል ነው ወይም ደግሞ የእዝ ኢኮኖሚ ይባላል። ኮማንድ ኢኮኖሚ ሶሻሊስት ኢኮኖሚ በመባል ይታወቃል። በዚህ ኢኮኖሚ ውስጥ እንግዲህ ሚንስ ኦፍ ፕሮዳክሽን በመንግስት ነው። መንግስት ስለዚህ ሁሉንም የማምረቻ መሳሪያዎች ይቆጣጠራል። የሚያመርተውም የሚያሰራጨውም ራሱ መንግስት ነው። አሁን ላይ የሶሻሊስት ኢኮኖሚ ተቀባይነት አጥቶ አብዛኛው የሶሻሊስት የነበሩት ሀገራቶች ወደ ፍሪ ኢኮኖሚ እየገቡበት ያሉበት ሁኔታ ነው ያለው። ሜን ፊቸርስ ኦፍ ኮማንድ ኢኮኖሚ የኮማንድ ኢኮኖሚ መገለጫ ባህሪያቶቹ ምንድን ናቸው የሚለው እንመልከት። የኮማንድ ኢኮኖሚ ወይ ደግሞ የእዝ ኢኮኖሚ የሚባለው አንደኛው መገለጫው ባህሪ ኮሌክቲቭ ኦነርሺፕ ነው። ኮሌክቲቭ ኦነርሺፕ ስንል የማምረቻ መሳሪያ እንደ ካፒታሊዝም በግለሰብ የሚያዝ ሳይሆን በማህበረሰቡ ወይ ደግሞ በመንግስት ቁጥጥር ስር የሚሆን ነው። ስለዚህ መንግስት የማምረቻ መሳሪያ የሚባሉትን መሬትን፣ ፋብሪካን፣ የተለያዩ የማምረቻ መሳሪያዎችን በራሱ ቁጥጥር ስር ያደርጋል። ሌላኛው ሴንትራል ኢኮኖሚክ ፕላኒንግ ነው። እንግዲህ ግለሰቦች በእያንዳንዱ ኢኮኖሚክ አክቲቪቲ ላይ የሚወስኑ ሳይሆኑ መንግስት ምን ይመረት፣ ለማን ይመረት፣ እንዴት ይሰራጭ የሚለውን ይወስናል ማለት ነው። ይሄ ደግሞ ሴንትራል ኢኮኖሚክ ፕላኒንግ ያስብለዋል። ስትሮንግ ገቨርንመንት ሮል በካፒታሊስት ኢኮኖሚ ቅድም እንዳየነው ኢኮኖሚውን በግለሰብ ስለሆነ የተሰጠው ዲማንድ ኤንድ ሰፕላይ ነው የሚቆጣጠረው። በዚህ ጊዜ ግን መንግስት ነው ሁሉን ነገር የሚቆጣጠረው። ስለዚህ የመንግስት ሚና በጣም ከፍተኛ ነው ማለት ነው በኢኮኖሚ ውስጥ። ሌላኛው ማክሲመም ሶሻል ዌልፌር ከፍተኛ የሆነ የማህበራዊ ዋስትና የሚቀርብበት ነው። እንደ ካፒታሊስት ኢኮኖሚ ግለሰቦች እንደፈለጉ የሚያደርጉት ኢኮኖሚ ሳይሆን መንግስት ወይም ማህበረሰብ ራሱን በራሱ በአግባቡ የሚያስተዳድርበት፣ ኢኮኖሚክ ኢኒኳሊቲ የሚያስወግድበት፣ የማህበራዊ ዋስትናዎችን በተለይ ደግሞ የተለያዩ መሰረታዊ ፍጆታዎችን የመሰረታዊ ነገሮችን የሚያቀርብበት ስለሆነ ማክሲመም ሶሻል ዌልፌር አለበት ማለት ነው። ሌላኛው ሪላቲቭ ኢኳሊቲ ኦፍ ኢንካምስ በካፒታሊስት ኢኮኖሚ እንግዲህ ሚንስ ኦፍ ፕሮዳክሽን በግለሰብ ስለሆነ የተቆጣጠረው ወይም የማምረቻ መሳሪያዎች በግለሰብ ስለሆነ ማሽኖች፣ ፋብሪካዎች፣ የተለያዩ መሬት የመሳሰሉት እንትኖች ስለዚህ ምን አለ ማለት ነው ያንን በመቆጣጠር ትርፉን ለራሱ ያደርጋል ማለት ነው። በኮማንድ ኢኮኖሚ ግን ሚንስ ኦፍ ፕሮዳክሽን በማህበረሰብ ስለሆነ በመንግስት ስለሆነ እኩል ሁሉም ሰራተኛ ነው ማለት ነው። በሶሻሊስት ኢኮኖሚ ሁሉም ሰራተኛ ነው ከተባለ ምንድነው ማለት ኢንካሙ ተመጣጣኝ ነው ማለት ነው። አንዱ በጣም ብዙ ያገኝም፣ ሌላኛው ደግሞ ብዙ ሉዝ አያደርግም ማለት ነው። አድቫንቴጅስ ኦፍ ኮማንድ ኢኮኖሚ የኮማንድ ኢኮኖሚ የእዝ ስርዓት ወይ ደግሞ ሶሻሊስት ኢኮኖሚ ምን ጠንካራ ጎን ያለው የሚለውን እንመልከት። የመጀመሪያው አብሰንስ ኦፍ ዌስትፉል ኮምፒቲሽን ነው። በካፒታሊስት ኢኮኖሚ እንዳየነው ሚንስ ኦፍ ፕሮዳክሽን በግለሰቦች ስለሆነ የተያዘው እርስ በርሳቸው ትርፍ ለማግኘት ይፎካከራሉ። ይህ ደግሞ ያሉንን አንጡራ ሀብቶችን ያለአግባብ እንድናባክን ያደርገናል። ነገር ግን በኮማንድ ኢኮኖሚ ውስጥ ምንድነው እንዲህ አይነት ኢኮኖሚክ የሆኑ ኮምፒቲሽኖች የሉትም። ማዕከላዊ መንግስት ሁሉንም ነገር ስለሚይዝ እንዲህ አይነት ያልተፈለገ ሪሶርስ ዌስቴጅ አያመጣም ማለት ነው፣ ፉክክር ስለሌለ ማለት ነው። ሌላኛው ባላንስድ ኢኮኖሚ ግሮዝ ነው። በኮማንድ ኢኮኖሚ ውስጥ ሁሉም ሰው ምንድነው ሰራተኛ ነው። ስለዚህ ምን አለ ማለት ነው በአግባቡ ኢኮኖሚ በሚፈቅደው መጠን ባላንስድ የሆነ ተመጣጣኝ የሆነ የኢኮኖሚ እድገት
ይኖራል እንጂ አንዱ ሀብታም አንዱ ድሃ አይሆንም ማለት ነው። ሌላኛው ኤሊሚኔሽን ኦፍ ፕራይቬት ሞኖፖሊስ ኤንድ ኢንኢኳሊቲስ። በካፒታሊስት ኢኮኖሚ ሚንስ ኦፍ ፕሮዳክሽን ቅድም እንዳልነው በግለሰቦች ስለሚያዝ ምን አለ ማለት ነው፣ እርስ በርሳቸው ይፎካከራሉ። አንዱ ሀብታም አንዱ ድሃ፣ በሀብት ልዩነት በጣም የተጋነነ መገኘት፣ ሞኖፖሊ አንድ በተለይ ደግሞ ትልቅ ጠንካራ የሆነ ካምፓኒ ከሌሎች በልጦ ከተገኘ ፕራይስ ዲስቶርት የማድረግ ኳሊቲን ዲስቶርት የማድረግ የሰዎችን ፍላጎት ሳይሆን የራሱን ፍላጎት የመጠበቅ ነገሮች አሉ። ኢቭልስ ኦፍ ካፒታሊዝም ይባላሉ እነዚህ። የካፒታሊዝም እጅጉን ከባድ የሆነ የከፉ ደካማ ጎኖች ናቸው። ነገር ግን በኮማንድ ኢኮኖሚ እነዚህ ነገሮች የሉ። ግለሰቦች በኢኮኖሚና በፖለቲካ ጠንካራ ሆነው ሌሎችን ዶሚኔት ማድረግ አይችሉም ማለት። ሀብቱ በማን ነው? በግለሰብ ሳይሆን በመንግስትና በህብረተሰብ ስለሆነ ተመጣጣኝ የሆነ የኢኮኖሚ ስርዓት ነው የሚኖረው። ዲስአድቫንቴጅስ ኦፍ ኮማንድ ኢኮኖሚ። ኮማንድ ኢኮኖሚ የራሱ ደካማ ጎን አለው። እነዚህ ደካማ ጎኖች የመጀመሪያው አብሰንስ ኦፍ አውቶማቲክ ፕራይስ ዲተርሚኔሽን ነው። ይህ ማለት ምንድነው? በማርኬት ኢኮኖሚ ውስጥ እንደምናውቀው የአንድ ነገር ዋጋ የሚወስነው ዲማንድ ኤንድ ሰፕላይ ነው። በዚህ ግን መንግስት ስለሆነ የሚወስነው አውቶማቲክ አይደለም። ፕራይሱ እነሱ እንደፈለጉት ነው እንጂ ማርኬቱን ዲማንዱን ሰፕላዩን መሰረት አድርጎ ስላልሆነ አውቶማቲክ ፕራይስ ዲተርሚኔሽን የለበትም ማለት። ሌላኛው አብሰንስ ኦፍ ኢንሴንቲቭ ፎር ሃርድ ወርክ ኤንድ ኤፊሽንሲ። ጠንካራ ሰዎች የሚካሱበት አይደለም። ሁሉም ሰው እኩል እንዲከፈለው ተመጣጣኝ የሆነ ክፍያ ለማድረግ ስለሚሞክር እያንዳንዱ ሰው በስራው ልክ ብዙ በሰራ ልክ ብዙ አይከፈለው። ስለዚህ ይሄ ደካሞችን ደግሞ የሚያበረታታ ነው እንጂ ጠንካራ ሰራተኞችን የሚሸልም አይደለም። ላክ ኦፍ ኢኮኖሚክ ፍሪደም። በኮማንድ ኢኮኖሚ ውስጥ የኢኮኖሚ ነፃነት የለም። የምንገዛውን፣ የምንሸጠውን፣ የምናመርተውን የመሳሰሉ ጉዳዮችን መንግስት ማዕከላዊ ቦታ ላይ ሆኖ የሚወስን ነው እንጂ ግለሰቦች በራሳቸው ፍቃድ ይህን አይወስኑም። ስለዚህ ይህን ፍሪደም ያሰጠናል ማለት ነው። ሌላኛው ሬድ ታፒዝም ነው። ሬድ ታፒዝም ማለት ከፍተኛ የሆነ ቁጥጥር ማድረግ ነው። ኮማንድ ኢኮኖሚ ስሙ እንደሚያመለክተው የእዝ ኢኮኖሚ ነው። መንግስት ማዕከላዊ በሆነ ሁኔታ እያንዳንዱን ስርዓት የሚቆጣጠር ምን ይመረት ምን አይመረት ለማን ይሰጠው አይሰጠው የሚለው የሚወስነው እሱ ስለሆነ ከፍተኛ ቁጥጥር ያደርጋል። 1.6.3 ሚክስድ ኢኮኖሚ። ሚክስድ ኢኮኖሚ የካፒታሊስት ኢኮኖሚ እና የኮማንድ ኢኮኖሚ ውህደት ነው። የቅይጥ ኢኮኖሚ እና ነፃ ኢኮኖሚ ውህደት ነው። ስለዚህ ምን አለ ማለት ነው፣ የሁለቱንም ባህሪያቶች አጣምሮ መያዝ አለ ማለት ነው። ምንድናቸው ባህሪያቶቹ? ሜን ፊቸርስ ኦፍ ሚክስድ ኢኮኖሚ። የመጀመሪያው ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተር። ይሄ ምን ማለት ነው? የግለሰብም ካምፓኒ አለ እና ደግሞ የመንግስትም ካምፓኒ በአንድ ሀገር ላይ አብሮ ይሰራሉ ማለት ነው እንጂ እንደ ቅድሙ ለምሳሌ ካፒታሊስት ኢኮኖሚ እንዳልነው የካፒታሊስት ኢኮኖሚ ብቻ የሚሰፍንበት ሳይሆን በኮማንድ ኢኮኖሚ ደግሞ ሁሉም ነገር በመንግስት ብቻ ሳይሆን ሁለቱንም አጣምሮ የያዘ ነው። ስለዚህ የመንግስት ካምፓኒዎች አሉ፣ ለምሳሌ ሄቪ ኢንዱስትሪ ትላልቅ ኢንዱስትሪዎች አሉ፣ ዲፌንስ፣ እንዲሁም ደግሞ ትላልቅ ፓወር ጀነሬሽን የኤሌክትሪክ ኃይል ወይም ደግሞ የነፋስ ኃይል ወይም የተለያዩ ኃይሎችን መንግስት ይቆጣጠራል። ከዛ ቀሪ ግን ኮንሱመር ጉዶችን የሚያመርቱ የተለያዩ ጥቃቅንና ከፍተኛ ኢንዱስትሪዎች በግለሰቦች ረን ይደረጋሉ ማለት ነው። ኢኮኖሚክ ዌልፌር። ኢኮኖሚክ ዌልፌር ስንል ምንድን ነው? የአንድ ሀገር እድገት የተመጣጠንና ትክክለኛ ባላንስድ የሆነ እንዲሆን መንግስት የራሱ ሚና ይጫወታል ማለት ነው። አንዱ ሪጅን ሀብታም ሌላው ሪጅን ድሃ አይሆንም ማለት ነው። ከዚህ በተጨማሪ ደግሞ ግለሰቦች ስራ እንዲያገኙ መንግስት ያግዛል። እንዲሁም ደግሞ መንግስት በማህበረሰቡ ላይ የተለያዩ ጫና እንዳይደርስ ዋጋንም በማረጋጋት በመቆጣጠርም ኢኮኖሚክ ዌልፌር ስራዎችን ይሰራል። ኢኮኖሚክ ፕላኒንግ። ኢኮኖሚክ ፕላኒንግ የምንለው ምንድነው? ኦቨርኦል ኢኮኖሚክ አክቲቪቲዎች ላይ መንግስት ፕላን ያደርጋል። ልቅ የሆነ ኢኮኖሚ ስርዓት አይደለም። ስለዚህ መንግስት ፕላን ያደርጋል እንዴት ነው ማደግ ያለበት የዚህ ሀገር ኢኮኖሚ በሚል እንዲሁም ደግሞ ከፕራይቬቱ ጋር አብሮ በመስራት ይህንን ያደርጋሉ። ሌላው ፕራይስ ሜካኒዝም ነው። ፕራይስ ሜካኒዝም የምንለው ምንድነው? በማርኬት ኢኮኖሚ ውስጥ አንድን ዋጋ የሚያወጣው ፕራይስ ሴት የሚደረገው በማርኬት ነው ማለት ዲማንድ እና ሰፕላይ ነው አንድን ፕራይስ ዲተርማይን የሚያደርገው። በሚክስድ ኢኮኖሚ ፕራይቬት ኮንትሮል የተደረጉት ካምፓኒዎች የሚያመርቱት ምርት ፕራይቬትሊ ዲተርማይን ይደረጋሉ በገበያ ዋጋ ማለት። ነገር ግን መንግስት የያዛቸው የተለያዩ ማምረቻ መሳሪያዎች ተጠቅሞ የሚመረቱ ምርቶች መንግስት ነው ያንን ዋጋ የሚያወጣው። ሌላኛው ኢኮኖሚክ ኢኳሊቲ ነው። ኢኮኖሚክ ኢኳሊቲ የምንለው በሚክስድ ኢኮኖሚ ውስጥ ፕራይቬት ኦነርሺፕ አለ። ነገር ግን ፕራይቬት ኦነርሺፕ አለ ማለት በጣም ትልቅ ሀብት ለግለሰቦች ይተዋል ማለት አይደለም። ከፍተኛ የሆነ የገንዘብ ክምችት እንዳይሆን፣ ከፍተኛ የሆነ የሀብት ክምችት እንዳይኖር መንግስት ይቆጣጠራል። ነገር ግን ከዚህ ጋር በተያያዘ ግለሰቦች የራሳቸው የግል ካምፓኒ የግል መሬት ቢኖራቸውም መንግስት ሊሚቴሽንም ሊኖረው ይችላል ማለት ነው። እንዲሁም ደግሞ የግለሰቦችን በዛው መጠን ደግሞ ይደግፋቸዋል፣ ድጎማ ያደርግላቸዋል ኢኮኖሚያቸው እንዲያድግ። አድቫንቴጅስ ኦፍ ሚክስድ ኢኮኖሚ። የቅይጥ ኢኮኖሚ ጠንካራ ጎኖች ምንድናቸው የሚሉትን እንመልከት። ቅይጥ ኢኮኖሚ ወይ ሚክስድ ኢኮኖሚ የመጀመሪያው አድቫንቴጁ ፕራይቬት ፕሮፐርቲ ፕሮፊት ሞቲቭስ ኤንድ ፕራይስ ሜካኒዝም ነው። ይህ ማለት ነው በሚክስድ ኢኮኖሚ ውስጥ ግለሰቦች የራሳቸውን ንብረት ሊያፈሩ ይችላሉ። እንዲሁም ደግሞ ያገኙትን ትርፍ ለራሳቸው ያስቀራሉ። ከዚህም በተጨማሪ ደግሞ ገበያ ውስጥ የሚወሰነው ዋጋ በማርኬት ነው፣ ዲማንድና ሰፕላይ ነው ዲተርማይን የሚያደርገው። ይህ ማለት ግን ግለሰቦች ሁሉንም ሀብት ጠቅልለው ሌሎቹን ይጮቁናሉ፣ ይበዘብዛሉ ማለት ግን አይደለም። ሌላኛው አዱኬት ፍሪደም። በሚክስድ ኢኮኖሚ ውስጥ ሌላ ቦታ ለምሳሌ ካፒታሊዝም የሚሰጠው ሙሉ ፍሪደም ባይሆንም ወይ ደግሞ በኮማንድ ኢኮኖሚ ሙሉ ለሙሉ ፍሪደም የሚያሰጣውን ሳይሆን አስፈላጊ የሆነውን ፍሪደም ይሰጣል። እንዴት ነው ማመርተው፣ ለማን ነው ማመርተው እና የመሳሰሉትን የሚወስኑት ግለሰቦች
ግለሰቦች ናቸው። እነዚህ ፍሪደሞች አሉ ማለት። ሌላኛው ራፒድ ኤንድ ፕላን ኢኮኖሚክ ዲቨሎፕመንት ሚክስድ ኢኮኖሚ መንግስትም ቁጥጥር ስለሚያደርግ ግለሰቦችም ስለሚሳተፉ የሁለቱ ቅንጅት ኢኮኖሚን ይበልጥ እንዲፋጠን ያደርጋሉ። ሶሻል ዌልፌር ኤንድ ፊወር ኢኮኖሚክ ኢኒኳሊቲስ በሚክስድ ኢኮኖሚ ውስጥ ማህበራዊ ዋስትና የተመጣጠነ የኢኮኖሚ እድገት ይኖራል። ምክንያቱም ግለሰቦችም የሚሰሩት የኢኮኖሚ ማነቃቂያ ያመጣል፣ መንግስትም የሚሰራው ደግሞ ማህበረሰቡን ከተለያዩ ችግሮች ይታደጋል። ዲስአድቫንቴጅስ ኦፍ ሚክስድ ኢኮኖሚ የሚክስድ ኢኮኖሚ ደካማ ጎኖች ደግሞ ምንድን ናቸው የሚለው የመጀመሪያው ኢንኤፌክቲቭነስ ኤንድ ኢንኤፊሽንሲ የኢኮኖሚክ አክቲቪቲው ኢንኤፌክቲቭ ነው ወይም ደግሞ ብቃቱ ያነሰ ወይም ደግሞ የተዳከመ ኢኮኖሚ አክቲቪቲ ነው ያለው ማለት ነው። ይህ ደግሞ በቂ የሆነ ማበረታቻ ባለመኖር ወይም ደግሞ መንግስት በከፍተኛ ደረጃ ግለሰቦችን ሲቆጣጠር የዚህ አይነት የኢኮኖሚ ችግር ያጋጥማል ማለት ነው። ውጤታማ ያልሆነ የኢኮኖሚ አፈጻጸም ይኖራል። ሌላኛው ኢኮኖሚክ ፍላክቹዌሽን መንግስት በአግባቡ ቁጥጥር ካላደረገ የኢኮኖሚ ፍላክቹዌሽን ወይም ደግሞ መዋዠቅ ያስከትላል። ከዚህም በተጨማሪ ደግሞ የስራ ማጣት ችግር ሊመጣ ይችላል። ሌላኛው ዲስአድቫንቴጅ ኮራፕሽን ኤንድ ብላክ ማርኬትስ ነው። በሚክስድ ኢኮኖሚ ውስጥ ትልቁ ችግር ምንድነው? ኮራፕሽን ነው። መንግስታት በኢኮኖሚ ውስጥ ጣልቃ ስለሚገቡ ትልቅ ኮራፕሽን ይኖራል። ከዚህ በተጨማሪ ደግሞ የጥቁር ገበያ በከፍተኛ ደረጃ ይጨምራል። 1.7 ዲሲሽን ሜኪንግ ዩኒትስ ኤንድ ሰርኩላር ፍሎ ሞዴል በአንድ ዝግ ኢኮኖሚ ውስጥ የተለያዩ ውሳኔ ሰጪ አካላት አሉ። እነዚህ ውሳኔ ሰጪ አካላቶች በሶስት ይከፈላሉ። ሃውስሆልድ፣ ፈርም ኤንድ ገቨርንመንት ይባላል። ሃውስሆልድ የምንለው ግለሰብ ወይም ደግሞ አንድ ቤተሰብ ውስጥ ያሉ የሚወስኑት ውሳኔ ነው። ይህ ደግሞ ከፋይናንስ ጋር የተያዙ የተለያዩ ውሳኔዎችን የሚወስኑ ናቸው። የመጀመሪያው የራሳቸውን ሪሶርስ በመሸጥ፣ ሁለተኛው ደግሞ የሌሎችን ምርትና አገልግሎት በመግዛት። ፈርም የምንለው ደግሞ አምራቾችን ማለታችን ነው። እነዚህ ደግሞ የተለያዩ ነገሮችን በማምረት የሚሸጡ ናቸው። እነዚህም በተለያዩ ኢኮኖሚክ ዲሲሽኖች ይሳተፋሉ። የመጀመሪያው ከተለያዩ ሰዎች ወይም ከፋብሪካዎች ሪሶርስን በመግዛት፣ ሁለተኛው ደግሞ ራሳቸው ያመረጡትን ደግሞ በመሸጥ፣ ሶስተኛው ገቨርንመንት ነው። መንግስት የህግና የፖለቲካ ልዕልና ያለው ወይም ደግሞ ስልጣን ያለው ነው። ስለዚህ ግለሰቦችን፣ ድርጅቶችን እንዲሁም ደግሞ ገበያን ይቆጣጠራሉ። መንግስት ደግሞ የተለያዩ ምርቶችንና አገልግሎቶችን ያመርታል። ይህ ፐብሊክ ጉድ በመባል ይታወቃል። ፐብሊክ ጉድ ሁሉም ሰው እንዲገለገልበት እንዲጠቀምበት መንግስት የሚያመርተው ምርት ነው። ሶስቱ የኢኮኖሚ ወኪሎች በሁለት ገበያዎች ላይ ይገበያያሉ ወይም ደግሞ ተሳትፎ ያደርጋሉ። የመጀመሪያው ፕሮዳክት ማርኬት ነው። ፕሮዳክት ማርኬት የሚባለው ምርትና አገልግሎት የሚገበያዩበት ነው። በዚህ ውስጥ እንግዲህ ግለሰብ ወይም ደግሞ አንድ ቤተሰብ ከመንግስት ጋር ከአምራቹ ማህበረሰብ ያመረተውን ምርትና አገልግሎትን ይገበያያል። ሌላኛው ፋክተር ማርኬት የሚባል ነው ወይ ደግሞ ኢንፑት ማርኬት ይባላል። ኢንፑት ማርኬት የምንለው ደግሞ ለማምረቻ የሚሆኑ የተለያዩ ግብዓቶችን የሚገበያዩበት። ስለዚህ ግለሰብ ያለውን ሪሶርስ ወይም ሀብቶች ለካምፓኒዎች ወይም ፈርሞች እንዲሁም ደግሞ ለመንግስት የሚሸጡበት። ሰርኩላር ፍሎ ዲያግራም የሚባል አለ። ሰርኩላር ፍሎ ዲያግራም ማለት ገንዘብ፣ የኢኮኖሚ ሀብት እንዲሁም ደግሞ ምርትና አገልግሎቶች የሚዘዋወሩበት ማለት ነው። እንደ ምሳሌ ሁለት ሴክተር ሞዴል ወስደን ሃውስሆልድ ወይ ግለሰብ ወይ ደግሞ አንድ ቤተሰብ ከቢዝነስ ፈርም ወይ ደግሞ ከአምራች ኩባንያ ጋር የሚያደርጉትን መስተጋብር እንመለከታለን። በዚህ ውስጥ የምናገኘው ጉድ ኤንድ ሰርቪስ ምርትና አገልግሎቶች ከፕሮዲውሰር ወደ ሃውስሆልድ ከአምራቹ ወደ ግለሰብ ወይ ደግሞ ወደ ቤተሰብ የሚሸጥበት እንዲሁም ደግሞ የተለያዩ ሪሶርሶች ሀብቶች ከግለሰብ ወይ ደግሞ ከቤተሰብ ወደ ቢዝነስ የሚዘዋወርበት እናያለን። ቀጥሎ በምትመለከቱት ዲያግራም ላይ ክሎክዋይዝ ዳይሬክሽን በሆነ መንገድ የኢኮኖሚ ሪሶርስ እንዲሁም ደግሞ የመጨረሻ ምርትና አገልግሎት ሲሸጡና ሲገበያዩ እናገኛለን። በዚህ ውስጥ እንግዲህ እንዳልነው ሁለት ሞዴሎች አሉ። አንደኛው ቢዝነስ ፈርም ነው ወይም ደግሞ ካምፓኒ ነው። ሌላኛው ደግሞ ሃውስሆልድ ነው። ስለዚህ ቢዝነስ ፈርሞች የመጨረሻ ምርትና አገልግሎታቸውን ለግለሰብ ወይ ደግሞ ለፋሚሊ ሃውስሆልድ ይሸጣል። እንዲሁም ደግሞ ሃውስሆልድ ደግሞ ወይም ግለሰብ ደግሞ ያለውን ሪሶርስ ለቢዝነስ ፈርሞች ለካምፓኒዎች ይሸጣል ማለት ነው። ሁለተኛው ደግሞ አንቲክሎክዋይዝ ዳይሬክሽን ነው። አንቲክሎክዋይዝ ዳይሬክሽን ላይ ደግሞ የምንመለከተው የገንዘብ ዝውውር ነው። የገንዘብ ዝውውር ምንድነው? ካምፓኒዎች ምርትና አገልግሎታቸውን ይሸጣሉ። ይህ ደግሞ በሬቨኑ መልክ የሚያገኙት ነው። ግለሰቦች ደግሞ ይህንን ይገዙና ለራሳቸው ይጠቀማሉ ማለት ነው። ስለዚህ ለነሱ ስፔንዲንግ ነው፣ ለካምፓኒ ደግሞ ሬቨኑ ነው ማለት ነው። ሃውስሆልድ ደግሞ የራሱን ሪሶርስ ለፈርሞች ይሸጣል ለነሱ። ስለዚህ ምንድነው? ገቢያቸው ነው ማለት ነው። ፈርሞች ደግሞ ከግለሰቦች የገዙት ሪሶርስ እንደ ኢንፑት ተጠቅመው እንደ ፋክተር ኦፍ ፕሮዳክሽን ተጠቅመው ሌሎች ምርቶችን ያመርቱበታል ማለት ነው። በዚህ ዲያግራም ላይ እንደምትመለከቱት ካምፓኒዎች ጉድ ኤንድ ሰርቪስ ያቀርባሉ፣ ምርትና አገልግሎታቸውን ያቀርባሉ። ምርትና አገልግሎትን ደግሞ የሚገዛው ማን ነው? ግለሰብ ወይ ደግሞ ሃውስሆልድ ነው። ሃውስሆልድ ደግሞ ለካምፓኒዎች ምን ይሸጣል? ኢንፑቶችን ወይም ደግሞ ለማምረቻ የሚጠቅማቸውን ግብዓቶችን ለካምፓኒዎች ይሸጣሉ ማለት ነው። ይህ ክሎክዋይዝ በሆነ መንገድ ከግራ ወደ ቀኝ የሚሽከረከር ነው። ክፍያን በተመለከተ ደግሞ ከግራ ወደ ቀኝ የሚሽከረከር ነው። ከግራ ወደ ቀኝ የሚሽከረከረው ገንዘብ ካምፓኒዎች ለግለሰቦች፣ ግለሰቦች ደግሞ ለካምፓኒዎች የሚከፍሉት ነው። ስለዚህ ግለሰቦች ለምሳሌ የሆነ እቃ ቢገዙ፣ ልብስ ቢገዙ ለምሳሌ ከካምፓኒ ለካምፓኒ ረቨኑ ነው ማለት ነው። ነገር ግን ካምፓኒ ደግሞ ልብስ ለማምረት ጥጥ ይፈልጋል። ያን ጥጥ ለምሳሌ ከግለሰብ ከገዛ ለግለሰብ የሚከፍለው ክፍያ ነው ማለት ነው። ስለዚህ ከግራ ወደ ቀኝ የሚሽከረከረው ነው። እስካሁን ያየነው ቱ
ሴክተር ሞዴል ነው። ተጨማሪ ደግሞ ስሪ ሴክተር ሞዴል የሚለውን እንመልከት። ቱ ሴክተር ሞዴል ላይ ቢዝነስ ፈርም እና ሃውስሆልድ ነው ኢንተራክት የሚያደርጉት። ስሪ ሴክተር ሞዴል ላይ ደግሞ ተጨማሪ ገቨርንመንት አለው። ስለዚህ 3 ይሆናል ማለት ነው። ሃውስሆልድ አለ፣ ፈርም አለ፣ ገቨርንመንት አለ ማለት ነው። ገቨርንመንት ህዝባዊ አገልግሎቶችን ለማቅረብ ከቢዝነስ ካምፓኒዎች ላይ ጉዴን ሰርቪሶችን ምርትና አገልግሎቶቻቸውን ከፕሮዳክት ማርኬት ይገዛል። ይህን ለማድረግ ደግሞ ኤክስፔንድ ያደርጋል ማለት ለመንግስት ወጪ ነው፣ ለቢዝነስ ካምፓኒ ደግሞ ይሄ ገቢ ነው ማለት ነው። ሌላው ደግሞ መንግስት ከግለሰቦች ወይም ከሃውስሆልድ ሪሶርስን ይገዛል የፐብሊክ ሰርቪሶችን ወይም ደግሞ ህዝባዊ አገልግሎቶችን ለማቅረብ ከፋክተር ማርኬት ላይ ማለት ነው። ስለዚህ ግለሰብ ለመንግስት ሲሸጥ ገቢ ያገኛል፣ መንግስት ደግሞ ወጪ ያደርጋል ማለት ነው። ስሪ ሴክተር ሞዴል እንዲህ ባለ መልኩ በዲያግራም ሊቀመጥ ይችላል። ስሪ ሴክተር ሞዴል ላይ የምናገኘው ፈርም፣ ገቨርንመንት እና ሃውስሆልድ ነው። ስለዚህ እነዚህ እንዴት ነው የሚገናኙት? ለምሳሌ አንድ ፈርም ምርትና አገልግሎቱን ለገበያ ያቀርባል። ይህ ምርትና አገልግሎት የሚሸጠው ለግለሰብና ለመንግስት ነው። ስለዚህ ለምሳሌ ግለሰብ ከካምፓኒው ሱሪ ሊገዛ ይችላል ማለት ነው። ስለዚህ ሱሪ ሲገዛ ኤክስፔንድ ነው ያደረገው። ያንን ሱሪን ደግሞ ለራሱ ኮንሱም ያደርጋል ማለት። ካምፓኒው ደግሞ ከግለሰቡ ኢንፑት ይገዛል። ለምሳሌ ያን ሱሪ ለመግዛት ጥጥ ካስፈለገ ጥጥን ይገዛል ማለት ነው። ስለዚህ ለግለሰቦች ወይም ለሃውስሆልድ ፔይመንት ነው ማለት። መንግስት ደግሞ ከግለሰብ የተለያዩ ኢንፑቶችን ይገዛል፣ ለግለሰቦች ደግሞ የተለያዩ ድጋፎችን ያደርጋል ወይም ደግሞ የተለያዩ የመንግስት አገልግሎቶችን ያቀርባል ማለት ነው። ከካምፓኒዎች ደግሞ መንግስት የተለያዩ ምርትና አገልግሎቶችን ይገዛል፣ ለነሱ ደግሞ የተለያዩ ድጋፎችን ያደርጋል። ለምሳሌ ሰብሲዲ ወይ የመንግስት አገልግሎቶችን ያቀርባል ማለት ነው። ከሁለቱም ደግሞ ምን ይቀበላል? ታክስ ይቀበላል። ስለዚህ እንዲህ ባለ መልኩ ሶስቱም ይገናኛሉ። መንግስት ለሃውስሆልድ እና ለፈርሞች የተለያዩ አገልግሎቶችን ያቀርባሉ። እነዚህ አገልግሎቶች ለምሳሌ መብራት ወይም ደግሞ የደህንነት አገልግሎት፣ የመንገድ አገልግሎት ሊሆን ይችላል። ለግለሰቦች ኢንካም ሰፖርት ያቀርባል፣ የገቢ ድጋፍ ያደርግላቸዋል። ለካምፓኒዎች ደግሞ ድጎማ ያደርግላቸዋል። እነዚህን ገንዘቦች ደግሞ የሚያገኘው ከታክስ ነው።